ቤዛ አሁንም ክፋቷ እየቀጠለ ነው። የካሌብ እናት ወደ ክሽኗ ውሃ ልትጠጣ ስትሄድ ውሃ ልትጠጣ ስትል እሷ ደግሞ ከአፏ ናት የነጠቀቻት። ምክንያቱም ቤዛ እነሱ ወደዛ ቤት መምጣታቸው ደስ አላላትም ማለት ነው። ምክንያቱም የቤዛና የወይዘሮ አልማዝ ሀሳብና ተንኮል የነበረ ሌላ ነው ማለት ነው። እባክሽ ልጄ አሞኛል ስጭኝ ውሃው ስትላት የካሌብ እናት ምንም ልትሰጣት አልቻለችም ማለት ነው። እናንተ ወደዚህ ቤት መጥታችሁ ካሌብ ከኔ ጋር ለመንጠቅ ነው ሀሳባችሁ። አንቺ ትወጫለሽ፣ ከዚህ ቤት ካላስወጣሁሽ እማዬ እንደወጣች እኔ ቤዛ አይደለሁም ብላ ስትፈክርባት ነበር ማለት ነው። እዛ መሬት ላይ ወድቃ ሳለች የካሌብ እናት ያቺ እህት ናት የመጣች ማለት ነው። እንዴ እማዬ ምን አድርጋሽ ነው? ምን ብላሽ ነው እንደዚህ የወደቅሽው? አንቺ እኮ ስትናደጅ ነው እንደዚህ የምትሆኙ ብላ ስትነግራት የካሌብ እናት ደግሞ ምንም አልሆንኩም ልጄ አትጮህብኝ፣ ዝም ብለሽ ውሰጂኝ ወደ ክላሴ ነው ያለቻት ማለት ነው። እሷ ደግሞ ለእናቷ ወደ ክላሷ አድርሳ ምን አባሽ ነው ያደረግሻት ብላ እኔ ምንም አላደረኳትም፣ አንቺ በእኔ ልታሳብ ፈልገሽ ነው። እሷ እኮ ራሷ ናት የወደቀችው፣ ምን ሆነች ነው እኔ ላይ የምትጮሂ ብላ ናት የመለሰችላት ማለት ነው። ምክንያቱም እሷ የካሌብ እናት ራሷ አይደለችም የወደቀችው፣ ውሃ ጠምታት ልጠጣ ስትልናት ስትከለክላት የወደቀችው ማለት ነው። እባክሽ ልጅሽ ስጪኝ ስትላት ደግሞ ምንም ልትሰጣት ፍቃደኛ አልነበረችም ማለት ነው። ከዛሬ በኋላ እናቴ ጋና ወንድሜ ጋር ብትደርሺ እኔ እገልሻለሁ ብላ አስጠነቀቀቻት ማለት ነው። ቆይ አንቺ ማነሽ እኔ መተሽ እንደዚህ የምታስጠነቅቅኝ? ይህ ቤት እኮ የኔና የካሌብ ቤት ነው። ካሌብ ሊሆን ይችላል የካሌብ ሊሆን ይችላል አለቻት እህቱ ማለት ነው። አንቺ ከዚህ በኋላ እዚህ ቤት ውስጥ ምንም አይነት ቦታ የለሽም። የሰው ልጅ አፍኖ ቤተሰብ አልባ አድርጎ ያኖረው ሰው ስለ ባለቤትነት አያወራም። ዝም ብለሽ አፍሽን አትክፈቺ። እናትሽን ክሽና ውስጥ የወደቀችው ፈጣሪ ፈርደባት ነው። እናቴ ላይ ከዚህ በኋላ አንድ ነገር ብታደርጊ አንቄ ነው ምገልሽ አለቻት ማለት ነው። እናንተ ከዚህ ቤት መታችሁ ህይወትን ካባላሻችሁት በላይ እኔ እናንተ አጠፋችኋለሁ ብላ እነሱ ጋር ነው አሁንም ክፋቷ እየቀጠለች ያለችው ማለት ነው። እንደዚህ ብለው እየተጫጫሁ ሳሉ ያንን ጩኸት ሰምቶ ካሌብን ሲመጣ ምንድን ነው ይሄንን ሁላ ጩኸት በጠዋቱ ብሎ ሲነግራት ኤልሳ ቤዛ ምን ሆናችሁ ነው እንደዚህ የምትባባሉት ብሎ ሲነግራቸው ካሌብ አያት አይደል ይች እህትን እንደዚህ እያስፈራራች ናት ብላ ነገረችው ማለት ነው። አትዋሺ፣ ሌሊቱን ሙሉ ሳተኛ አድረሽው ሌላ አዲስ እቅድ ለማቀድ ነው ብላ ስትነግራት እናቴ ኩሽና ውስጥ ልቧን አድምታ የጣለቻት እሷ ናት፣ ቤዛ ናት። እውነት ነው ቤዛ ብሎ ነገራች ማለት ነው። እናቴ ላይ ምን አደረግሽ? እውነቷ ነው እንደዚህ የምትናገረው ኤልሳ ሲላት ካሌብዬ በእውነት እኔ ምንም አላደረግኩም፣ እኔ ለመክሰስ ብለው ነው የሆነ እቅድ ያወጡት። አሁን እውነቱን ተናገሪ፣ እናቴ ላይ ምንድን ነው ያደረግሽው ብሎ ሲጠይቃት ወንድሜ ከዚህ ሴት የምናደርገው ጨዋታ ከዚህ ጋር ይበቃናል፣ ወይስ እሷ ትወጣለች ወይም ደግሞ እኛ እንወጣለን? ሁላችሁም ዝም በሉ። እዚህ ቤት ውስጥ ከዚህ በኋላ ምንም አይነት ተንኮል አልፈልግም፣ ከአንቺ ጋር በኋላ እናወራለን አላት ማለት ነው። እማዬ እሺ ካሌብ ቁጭ ብዬ ሳየህ አባት ነው የምታስታውሰኝ ብላ ስለ አባቱም አወራችሁ ማለት ነው። አባቱ በልጅነቱ እንደሞተና ካሌብን ትልቅ ቦታ ደርሶ ማየት ይፈልግ ነበረ፣ ግን አልሆነም ማለት ነው። እማዬ ከዚህ በኋላ ራስሽን አተጨናንቂ እባክሽን ብሎ ነገራት ማለት ነው። ምክንያቱም ፊቷ ላይ ጭንቀት ይታይባት ነበር። እማዬ ያንን ቀን እኮ ያንን መጥፎ ዘመን እኮ አብቅተዋል፣ አሁን ከወንድሜ ያጠገብ ነን እያለ ነው ብላ ስታጽናናት ነበር ልጇ ማለት ነው። ያንን ቀን ማሰብ እንኳን አልቻልኩም፣ ልጄ በህይወት ይኖር ወይስ አይኖር እያልኩት በጭንቀት ኖርኩኝ አለችው ማለት ነው።
እንደዚህ ያሉ ሳሉ ቤዛ መጣችና ኦኦ ቤተሰቡ በናፍቆት እየተራጨ ነው። አሁን አታልቅሱ፣ በቃ በኋላ በደንብ ታልቅሳላችሁ። ከአሁን በኋላ ህይወታችሁን ገሃንም ነው ማረጋችሁ አለቻቸው ማለት ነው። ምንም ሳታፈር ካሌብ ሳለ ማለት ነው። እዛ በጣም ነው ተናዳ ያለችው ማለት በጣም ነው የተናደደችው። እነሱ ማናቸው ህይወቴ እንደዚህ እያጨለሙት ብላ ስትናደድ ነበር ማለት ነው። ምክንያቱም እነሱ ያሉ ምንም ማድረግ አትችልም ማለት ነው። ስታቅደውና ስታስበው የነበረ ከወይዘሮ አልማዝ ጋር ሆና አሁን ላይ ምንም ማድረግ አትችልም ማለት ነው። ምክንያቱም እናቱና እህቱ አለች ማለት ነው። አሁን እህቱ እየተከታተለቻት ናት ማለት ነው። ምንም ማድረግ አትችልም። ሌላ ምንድን ነው እንደዚህ ስታናዳት እናቷ ላይ ያደረገችውና እገላችኋለሁ በደንብ ታለቅሳላችሁ ያለችው ነገር ምንድን ነው ያደረገችው? የካሌብ እህት ቤዛ ከነሱ ጋር ምግብ አልበላችም ነበር እና ለብቻዋ ቀርታ ነበር። ከዛ ምንድን ነው ያደረገችው? የካሌብ እህት እዛ ወጥ ላይ በጣም ብዙ ጨው ናት የጨመረችበት ማለት ነው። እነሱ እያወሩ ሳለ ቤዛ ደግሞ ምንድን ነው የሚያወሩት ብላ እነሱ ጋር ስትሄድ አይ ርቦኛል፣ ምግብ መብላት አለብኝ መጀመሪያ ብላ ምግብ ልትበላ ስትሄድ ምግቡን አቅርባ ስትበላው እንዳለ ሁሉም ጨው ነው ማለት ነው። ጨውም ደግሞ ምን ነው እንደዚህ ያደረገው ብላ ስትናገር ኤልሳ እንዳደረገችው አወቀች ማለት ነው። ይህንን ያደረገችው ኤልሳ ናት ብላ ወደ እሷ መጮህ ነው እየሄደችው ማለት ነው። እናንተ እንደዚህ ምግብ የምትሰሩት ምንድን ነው እንዴ? ምንድን ነው ይሄ ምግብ ጨው ነው ወይስ ወጥ ነው ምንድን ነው ብላ ስትጮህባቸው ምንም መልስ አልመለሱም ማለት ነው። ድሊና እኔ ነው የሰራሁት ምንድን ነው እኛም እኮ ከሱ በልተናል ስትላት እንዴ ይሄንን ጨው በላችሁ እንዴት እንደዚህ ታደርጋላችሁ ብላ ተናዳ ካልሰራሁላችሁ እኔ አይደለሁም ብላ ትታቸው ሄደች ማለት ነው። የካሌብ እህት ደግሞ እኔ እኮ ነኝ እንደዚህ ያደረኩኝ አለቻቸው ለቤዛን ለደሊናና ለእናቷ ማለት ነው። እንዴ ለምንድን ነው እንደዚህ የምታደርጊው? ሰው እኮ ክፉ ሲያደርግህ በክፉ አይደል የምትመልሰው ብላ መከረቻት ማለት ነው። አይ እማዬ የትላንትናው ነው አናዳት ነው የሚሆነው ችግር የለውም ብላ ዝም እንድትል አደረገቻት ደሊና ለእናቷ ማለት ነው። እና አሁን እንደዚህ ሁለቱንም እቤት ውስጥ እየተፋጠጡ እንዴት ነው የሚሆነው? አሁን ቤዛ ምን ማድረግ ትችላለች ብዬ አላስብም። እናንተስ ትችላለች ወይስ አትችልም የሚል ሀሳብ ኮሜንት ላይ አስቀምጡልን ውዶቼ። ሌላ ደግሞ ካሌብ ምንድን ነው ካሌብ ገና አልተዋጠለትም። ያ እህቱና እናቱ ማለት ነው። በደንብ መረጋገጥ አለብኝ። እህቱ ሄዳ እሱ እቅፍ ስትገባ ስታቅፎ ምን ሆነች ነው ብሎ ነው የደነገጠው ማለት ነው። እኔ እኮ እህትህ ነኝ ለምንድን ነው እንደዚህ ምትለው እንዴ? እህት ወንድሜ ማቀፍ አልችልም እንዴ ስትለው እንዴ ዝም ብዬ በአንድ የምቀበላችሁ ነው እንዴ መሰላችሁ? መረጋገጥ አለብኝ ገና አለመንኩም ነው ያላት ማለት ነው። እሷ ደግሞ በጣም ነው አኩርፋ ስትሄድ ይቅርታ መጠየቅ እንዳለበት ነው ደሊና የነገረችው። ለምንድን ነው እንደዚህ የምትላት? እሷ እህቴ ወንድሜ ብላ ስትመጣ ለምንድን ነው እንደዚህ ታደርጋታለህ? በስሜት ሆነ ለምን እሷን ታስቀይማታለህ ብላ ነገረችው ማለት ነው። እና ከዚህ በላይ መስረጃ ምን ፈልገህ ነው ብላ ስትነግረው እሱ ደግሞ ሄዶ ይቅርታ ነው የጠየቃት ማለት ነው። ለምንድነው እንደዚህ በግድ አለ እንዴ? ለምንድነው እንደዚህ ያደረገኝ ስትለው አይ በቃ ተሳስቼ ነው በስሜት ስለነበርኩኝ ነው አላትና ይቅርታ ተደራርገው እሷም ደግሞ የሚቀጣ ስትቀጣው ደስ የሚል የእህትና ወንድም ነው የነበረው። በጣም ደስ እናታቸው ደግሞ በጣም ነው ደስ ያላት ማለት ነው። እህትና ወንድም እንደዚህ ስትል በጣም ነው ደስ ያለኝ አለቻቸው ማለት ነው። ያ ደግሞ ምንድን ነው የካሌብ እህት ለደሊና ትወጂዋለሽ ወይስ አትወጁም ብላ ጠየቀችው ማለት ነው። ደሊና ደግሞ አይ ዝም ብለን እንደዚህ ፍቅር የለኝም አንፋቀርም አለቻት ማለት ነው። ምክንያቱም ዝም ብላ ናት እንጂ ትወደዋለች። ከዛ ንገረኝ እንጂ ምን ችግር አለው አይኖችሽ ውስጥ እኮ ፍቅር ይታያል ብላ ስትነግራት እንደምትወደውና እንደምታፈቅረው ነገረቻት ማለት ነው። ግን ቤዛ
እንደዚህ ቤዛ በመሀላቸው እየገባች እንደሆነች ነገረቻትና በቃ ችግር የለውም ደሊና፣ እኔ ለቤዛ በምትስተካከልበት መንገድ እኔ ያስተካክላታለሁ፣ በቃ አይዞሽ ብላ ስታጽናናትና ከጎኗ እንድትሆን ነው የነገረቻት። ተይ ከሷ ግብግብ አስፈላጊ አይደለም ተይ ስትላት ደሊና ነበረች ማለት ነው። ሌላ ደግሞ ምንድነው አንድ እድል እንዲሰጣት ነው የጠየቀችው ቤዛ ለካሌብ ማለት ነው። እኔ አይንሽን ማየት አልፈልግም፣ እኔ እቃ አይደለሁም፣ በቃ የሆነ ነገር ድራማሽን መስማት አልፈልግም ነው ያላት ማለት ነው። ይህንን በማድረጉ ጥሩ ነው ያደረገ ሶ የዛሬ ይህንን ይመስል ነበር። በሚቀጥለው ደግሞ ምን እንደሚሆን አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ወዳችኋለሁ። ባይ ባይ።